ትሕትናን የመሰለ ቅድስና በምድር ላይ ተገኝቶ አያውቅም ነው የምላቸው። ሰይጣንን ፈጥፍጦ የሚጥለው ይሄ ነው። እና ትሕትናን አሁን ይቅርታ ጠይቁ ስንባል እኮ እንዴ ያስቀየመኝ እሱ ምን ጨነቀ ብዬ ትዕቢት እኮ ነው። ይሄ አዳም በደለ፣ ይቅርታን ይዞ የመጣ ማን ነው? ክርስቶስ። አዲያ በዚህ እንደምናሸንፈው ስለሚያውቅ እንዴ ነው ከሆነም እሺ ይቅርታ ልጠይቅ ካለ ና በሉት፣ እሺ ይምጣ፣ እኔ ምን አደርጋለሁ ይላል ማለት ነው። ይሄ ትዕቢት። እኛ በድለን እሱ መጥቶ እኮ ነው ይቅርታ እኮ እንድናገኝ ያደረገን። ተከትሎ መጥቶ እስከ ቤታችን ሀጉድጓድ ድረስ ነው እንጂ የተከተለን። ባገኘውን ጊዜ ተፈሥሒ እግዝእትየ ቅድስት ድንግል ማርያም ዘወፃእምኔኪ አብይ ኖላዊ ኄር ዘበአማን ዘሐሰሶ ለበግ ግዱፍ ወሶበ ረከቦ ጾሮ ዲበ መትከፍቱ። ገደል ድረስ ሄዶ እንደሚፈልግ እረኛ ሄዶ አግኝቶ በትከሻው ተሸከሙ። አዳምን የፈለገው እንዲያርጎ ነው። እንዳንታረቅ ትዕቢት፣ እንዳንጸልይ ትዕቢት፣ በጸሎት አስቡ እንዳንል ትዕቢት፣ ያለችን ጥቂት ኩርማን እየቆጠርን ትዕቢት። እንዲው ምን ቆይ ኋላ እነግራቸዋለሁ። እንዲው እንደባሰን ማለት ነው። ትሕትና ባለፈው ነገርኳቸው። ጳጳሱ እንኳን ሌሊት ተቀን እየተጋደለ የዝሙት ኃጢአት ሲቃወሙ መልአኩ መጥቶ ምንድን ነው ያለው? የትሕትና ሥራ ካልሰራ አይጠፋልህም እኮ ነው። ስለዚህ ምንድን ያደርግ ተርታ ቆብ አድርጎ የመነኮሳትን መጸዳጃ ቤት ነበር የሚያጸዳ ማለት ነው። ለቀቀለት። እዚያ ኋላ የትሕትና ሥራ ጾም ብቻ አያጠፋውም፣ ጸሎት ብቻ አያጠፋውም፣ ስግደት ብቻ ሰይጣን አያጠፋውም። ሰይጣንን የሚያጠፋው ትሕትና ይባላል ሰውየው። እስኪ በሉ እንጂ ያው ትዕቢት አይደል? እንዲህ አድርጎ እንዲሁ አንቆ የገደለን እኮ ትዕቢት ነው። እንዳንናዘዝ ትዕቢት፣ እንዳንታረቅ ትዕቢት፣ እንዳንጸልይ ትዕቢት፣ በጸሎት አስቡ እንዳንል ትዕቢት፣ አንቆ የያዘን ትዕቢት ነው። ተነካን ብለን የምናብደው ትዕቢት፣ ጨርቃጭ እንደብድ። ክርስቲያኑ ምቅልጥ ነው እንጂ ክርስትና ጨርቁን ጥሎ ሰው እያበደ ማለት ነው። እንትና እንደዚህ አድርጎ ተናገረኝ። አቤት 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 አቤት! ክርስቶስ ተሰደበ ብለን አምነን እኮ ነው ደግሞ እንደዚህ የምንለው። እንዲሁ ትዕቢታችን ልክ አለው ትላላችሁ? ኧረ ይገርማል። እንዲሁ ደግሞ እያወቅነው እኮ ነው። ውስጣችን እያወቅነው እኮ ነው። ውስጣችን እያወቅነው ቢሆንስ ምንድን ነው? ቢሆንስ ነንም እንዲሁ ብንል ምን አለ? እንዲሁ ነኝ ብንል እንዲሁ እግዚአብሔር ልብ ይስጠን።